የሆነ ሰው ሊረግጣችሁ ሲል መልሳችሁ እርግጥ አንድ ሞዴል ሲሆን አንድ ሳይክል ስነዳ ውዶቼ እንዴት ናችሁ? ደህና ናችሁ አላችሁ? እኔ አለሁላችሁ። ይኸውላችሁ ሽብርቅ ብዬላችሁ አለሁላችሁ። ሽብርቅ ብዬላችሁ አለሁላችሁ። አልሐምዱሊላህ። እናማ ውዶቼ እንግዲህ ዛሬ እንነጋገራለን፣ እናወራለን። አያት ተብዬዋ ነው እየበጠበጠች ያለችው። ስለዚህ በዛ ጉዳይ የእሷንም ደግሞ ጉዳይ ልጆቹ ጋር አጠገባቸው እንዳትደርስ፣ በእኔ ልጆች ጉዳይ አያታቸው እንደማይመለከታቸው፣ አያታቸው ላይ ፈርቦትን እንዲመጣባ አያታቸው ልጆቼ ላይ ፈርቦትን እንዲሆን በራሴ በሚሄድበት መንገድ ተናገርኩ። እንደዚህ ክስ ላይ ነኝ። አያታቸው ለልጆቼ አትገባም፣ ልጆቼ በአያታቸው ማደግ የለባቸውም። በቃ በእሷ ያለውን ጉዳይ ተናግሬ የእሷ ክልከላ እንዲሰጣት ለፍርድ ቤቱም አቅርብ ያለው እናትና አባት ናቸው። ኃላፊነቱን የምንወስደው እኔና እሷ ነን። የሚመለከተንም እኔና እሷ ስለሆንን ፍርድ ቤቱም በዛ መልኩ ተናግሬ ለእሷም ማስጠንቀቂያ ተሰጠው። የራሴ መብት ስላለኝ በልጆቼ ጉዳይ እኔና እሷ ብቻ ነን በልጆቻችን ጉዳይ መብት ያለ። ስለ ህግ የተማረ ሰው ሊኖረውም አይችልም። እንደውም ጭራሽ ያ ሰው ላይ ነው ጣጣው የመጣው። ምክንያቱም አንተ እስከዛሬ ምንም ካልተማርክ ምንም አይነት ነገር የትምህርት ነገር ከሌለ ለምን አትማርም ተብሎ ሪኮመንድ ተደረገ ማለት ነው። ሰው ጭራሽ ሪኮመንድ ተደረገና ያው አረፈው ማለት ነው። እና መማር እንደሚችል ተነገረው። ልጆችም ተይዞ መስራት እንደሚቻል ተነገረው። ስለዚህ ሪስፖንሲቢሊቲን ተወስዳለህ ተባለ። ወይ ደግሞ የእሷን ህይወት ውስጥ እየገባህ እንደዚህ አድርጊ፣ በዚህ ግቢ ማለት አችልም ተባለ ማለት ነው። ከዛ የሆነ ሰዓት ላይ በቃ አልቻለም። እንዴ አይሆንም፣ እኔ አሁንም ለሷ የምትወስኑላት ከሆነ አይሆንም። ደግሞ እንደዚህ ልጆቹ ከተቀያየሩ እኔ እሷ ጋር እያለን ከኖርን እሷ ልጆቿ የምታሳድግበት ወይ ደግሞ የምታሳድግበት መንገድ ሌላ ነው የሚሆነው፣ እኔም ደግሞ ልጆቹ የማሳድግበት መንገድ ሌላ ነው የሚሆነው። ስለዚህ አይሆንም፣ በቃ ወይ እኔ ጋር ነው ወይ እሷ ጋር ነው መሆን ያለባት ተባለ ማለት ነው። ከዚህ ዘታ ትንሽ ሳቁ። ምክንያቱም እንዴ የሰው ልጅ ተለያይቶ ኦፍኮርስ እኔ የማሳድግበት ወይ ሌላ ነው፣ ኦፍኮርስ አንተ የምታሳድግበት ወይ ሌላ ነው፣ አንድ ሊሆን አይችልም። እና ምን አይነት ምክንያት ነው አሁን በቂ ምክንያት ነው ተብሎ ወይ እሷ ትወሰዳቸው ሙሉ ለሙሉ አንተ ምንም ህይወታቸው ውስጥ አትመጣ፣ ወይ ደግሞ አንተ ወሰዳቸው እሷ ህይወታቸው ውስጥ አትመጣ አይባልም። የለምም እንደዚህ አይነት ነገር። ከዛ ገርሟቸው ሁለቱም የኔም ጠበቃ ዳኛውም ሌሎችም የነበሩት የመንግስት ጠበቆች ገርሟቸው እንዲህ አሉት፣ እንኳን እሷ የምታሳድግበት ወይ ሌላ ሊሆን ይቀርና አንተ የምታሳድግበት ወይ ሌላ ሊሆን ይቀርና አሉት። እሷ ጋር ሲተኙ የሚተኙበት ሰዓት ሌላ ነው፣ አንተ ጋር ሲተኙ የሚተኙበት ሰዓት እኮ ሌላ ነው። ይሄ እኮ የሰው ልጅ ከተለያየ በኋላ ሁሉ ነገር ይለያያል። እንኳን እኛ ተፈጥሯችን ራሱ እኮ ይለያያል አሉት ማለት ነው። እና በቃ እኔ በቃ የሆነ ሰዓት ላይ ውስጤ እንትን ማለት ጀመረ፣ የሆነ ማዘንም ጀመረ። የኔ መማር የኔ መስራት ልጆቼን ከዚህ በኋላ ማሳደግ አትችልም ብሎ እንዳያስቡ 4 ወር ሙሉ ልጆቼን እንደዛ ያሳደግኩ ሴት ነኝ። ጭራሽ ደግሞ ያ ሰው ሪስፖንሲቢሊቲ እንዳባት ተወጣ ብዬ የታገልኩ ሴት ነኝ። ኦኬ የእናትየው ነገር የኔ ጠላት ናት ምናምን። ኦኬ ያ ነገር ደግሞ ከዚህ በኋላ አንተ ጠላት አትሆንም፣ አለቅ። የሚያገናኛችሁ ነገር የለም። አይ ልጆቼን ማየት አትችልም፣ አይሆንም። እንዴት ፋሚሊ ናታ፣ የኔ እናት ናታ፣ ቤት እንዴት? ስለዚህ አትችልም። እነዛ ስንት ወር ሙሉ የተንጓተተው እና አሁን በፍርድ ቤት የተጠናቀቀው በፍርድ ቤትም ተጠናቆ አሁንም ያልተጠናቀቀው የነ ሳምሪንና ፋኒ ነው የምናወራው ማለት ነው። እንግዲህ እንደ ፍርድ ቤት ማለት ነው ከታችም ከላይም ወደ ግራም ወደ ቀኝም ወዴትም አድርገን አይተን ትክክለኛ ፍርድ ነው የምንሰጠው ማለት ነው። ወይም ደግሞ ትክክለኛ ነገር ነው እንትን የምንለው እኛ የምንናገረው ወይም ደግሞ እኔ የምፈርደው በነገራችን ላይ ማለት ነው ከጎንም ከቀኝም ከግራም ከላይም ከታችም አይቼ ከግራና ከቀኝ ብቻ አይደለም። ይሄውላችሁ ሐቃቋን ነገር ነው እኔ ከተረዳሁት ማለት ነው። እንግዲህ እኔ ተመራምሬ ከደረስኩበት ማለት ነው እንግዲህ የምንናገረው ፋኒ በመጀመሪያ ደረጃ ብዙ ጊዜ ፋኒ ነው እየመጣ ነገርን የሚጀምረው ወሬን የሚጀምረው። በነገራችን ላይ ወሬን መጀመሩ ወይም ደግሞ ነገር መጀመሩ ለሱ ቢዝነስ ነው። በነገራችን ላይ ቢዝነስ እየሰራበት ነው። ያ
እንዴት ነው አይዲያ አሁን ብቻችሁን ስትሆኑ ብቻችሁን ስትሰሩ ወይም ደግሞ ብቻችሁን ስትሆኑ እንደውም አይዲያ አይኖራችሁ በምን ትሰራላችሁ? እስቲ ጋይስ በምንም ልትሰሩ አትችሉም። በአንዳንድ ፍትፈታ አንዳንድ ነገሮችም ልክ ባገኛችሁት አጋጣሚ አንዳንድ ነገሮች ምናምን ነገር ካልሰራችሁ በስተቀር ትንሽ ከባድ ነው። ብቻችሁን ስትሆኑ እንደዚህ ዩቲዩብ ላይ አክቲቭ ሆናለሁ ማለት ትንሽ ይከብዳል ይሁላችሁ። እና ግን ማን ነው ፋኒ የሆነ ነገር ባገኘ ሰዓት አምጥቶ ልቅቅ ነው የሚያደርገው ማለት ነው። ለምንድን ነው ይሄንኛው ቢዝነስ እየሰራበት ነው። እንደዛም ደግሞ የሰዎችን አንጀት መብያ ነው። ብዙ ሴቶች ደግሞ ወንዱን ይወዳል። ወንድ ልጅ በቃ አንድ ከሴት ጋራ ከተጣላ ከተፋታ አይዞ እኔ ያለውልህ አይዞ እኔ አንተ የወንድ አንበሳ አንተ ጀግና አባት አንተ እንደዚህ እንደዛ እያሉ ካፕ ነው የሚያደርጉት። ሴቷንስ ደግሞ ሴቶች ናቸው። ሴቷንስ ያጣጥሏታል። አንቺ ቤትሽን ለቀሽ ወጥተሽ አንቺ ቤትሽን ለቀሽ ከወጣሽ ወይም ደግሞ ከባልሽ ጋራ ከተፋታሽ ወዲህ ወይም ደግሞ ከልጆችሽ አባት ጋር ከተለያየሽ ወዲህ ሲባጋወከልሽ እንደዚህ ሆንሽ እንደዚህ ተፈጠርሽ ምን ትመስያለሽ ለዛሽ አጣሽ ምን አልሽ በቃ እንደዚህ ነው የሚሉት ማለት ነው። ሴት ሆኖ ሴቶችን ያሸማቀቃሉ ጋይስ አያደርስም። ይሄ ለምን እንደሆነ አላውቅም። አይዶን ነው ይሄ ኢትዮጵያውያኖች ጋር ብቻ ነው ያለው ይሄ ነገር። በነገራችን ላይ ሴት ልጅን ዝቅ ማድረግና ወንድ ልጅን መካብ ይሄ ኢትዮጵያ ጋር ብቻ ነው። ሌላ ሀገራቶች ውስጥ እንደዚህ አይነት ነገር አይኖርም። እናማ ውዶችዬ እንግዲህ የእውነት ነው የምላችሁ እኔ የፋኒ ክፋትን ወይም ደግሞ የሱን ብቻ ሳይሆን የወንዶችን ክፋትን ያየሁት በፋኒ ውስጥ ብዙ አይቻለሁኝ። የወንዶችን ክፋትን እንግዲህ እስቲ እውነት ለመናገር ከሆነ ፋኒ ከሳምሪ ጋር ሆኖና ከሳምሪ ጋር ተለያይቶ ያለውን አንድ ላይ አርጋችሁ እዩት። ፋኒ እኮ የእውነት ነው የምላችሁ ልጆቹን አሁን 3 ወር ነው 2 ወር ሀል ነው አይደል እሱ ጋር የያዛቸው። ጭንቅላቱ ተመለጠ ጋይስ። ጭንቅላቱ እንደዚህ ገባ በስትረስ ማለት ቀላል አይደለም። ልጅን መንከባከብ ወይም ደግሞ ከልጅ ጋራ ብቻችሁን ሆናችሁ ማሳደግ ማለት በጣም ከባድ ነው። ይሄ ቀላል ነገር አለም በጣም ከባድ ነው። ለምን 24 ሰዓት ሙሉ እናንተ ናችሁ ሪስፖንሲቢሊቲውን የምትወስዱት። እና ልክ ቀላል መስሎት ነበረ ማለት ነው የገባበት። ከዛ ደግሞ በመጀመሪያ ደረጃ ከቤት ልጆቹና እናትየዋ ከቤት ሲወጡ እሱ ከቤት መውጣት ቢፈልግ ኖሮ ወይም ደግሞ ልክ እንዴት ነው ቆይ ለልጆቼ የተሻለ ነው እነሱ ቤታቸው ይሆኑ ምናምን ነገር ቢል እሱ ነበር ለቆላት ይወጣና አንቺ ቁጭ በይ እኔ ጓደኞችም አሉ ልክ ከዛ በኋላ እንዳደረገው ማለት ነው ማድረግ ይችላል። ወንዶች ያንን ነገር ከዛ በኋላ እሷ ማረፊያ ስታገኝ እናቷ ጋራ ስትሆን ከእናቷ ጋራ ተስማምታ ስትሆን ለምን መሰላችሁ ነው በቃ ተመልሰሽ ግቢ ያለ። በነገራችን ላይ ወንዶች አንድ አይነት እንትን ያላቸው ሜንታሊቲ ነው ያላቸው። ለምንድን ነው ተመልሰሽ ግቢ ያላት? ምናልባት በኋላ ልትመልሰኝ ትችላለች ብሎ አስቦ ነው ኦኬ እንጂ ለሷ አዝኖላት አይደለም። ለምን ለካስ የምትሸሸግበት አላት። በመጀመሪያ ደረጃ የምትሸሸግበት ቦታ የላትም። ከእናቷ ጋር ጥልናት ማንም ሰው የሚያስጠጋት ሰው የለም። ሰው አሁን እንደፈለግሽ ሁኚ ወይም ደግሞ የፈለግሽ ቦታ ሂጂ ብላት የምትሄድበት ቦታ ስለሌላት አማራጭ ስለሌላት አርፋ ተቀመጣለች ብሎ አስቦ ነበር ማለት ነው። እናንተ የወጪ ባላችሁ ማለት ነው ልክ እናንተ እንዴት ነው ብቻ ከዚህ ምንድነው የምትማሩት? እስቲ ለባላችሁም ሆነ ለሚስቶቻችሁም ሆነ ለባሎቻችሁ ሴቶች የሆናችሁ ወንዶች ስለ ቤተሰቦቻችሁ ግለት ወይም ደግሞ ስለ ቤተሰቦቻችሁ ክፋት አታውሩ። በኋላ ዞር ብለው እናንተ ነው የሚያጠቁበት ማለት ነው። እናንተ መድረሻ የሌላችሁ ካለሱ በስተቀር ወይም ደግሞ ካለሷ በስተቀር የሚረዳችሁ ሰው የሌለ ከሷ ጋር ተጣልታችሁ ወይም ደግሞ ከሱ ጋር ተጣልታችሁ ብትሄዱ መሸሸጊያ የሌላችሁ ወይም ደግሞ አይዞህ ባይ ወይም ደግሞ አይዞሽ ባይ የሌለሽ ነው የሚመስላችሁ። ክፉ ነገር አታውሩ። ስለ ቤተሰቦቻችሁ ለባሎቻችሁ ሆነ ለሚስቶቻችሁ ክፉ ነገር አታውሩ። የእውነት በጣም መጥፎ ነው፣ በጣም መጥፎ ነው። ይሄንን ነገር መማር እንችላለን። ብልጦች ከሆነ ይሄን ነገር መማር እንችላለን ከነዚህ ሰዎች ማለት ነው። ከዛ በኋላ ደግሞ አሁን ደግሞ ልጆቹ እሱ ጋራ ሲሆኑ
መንከባከብ ስላልቻለ ወይም ደግሞ በጣም ስለከበደው ወይም ደግሞ በቃ ህይወቱ ስትረስ ብቻ ስለሆነበት እንደፈለገው መሆን ስላልቻለ ሳምሪ ደግሞ በዚህኛው በኩል እንደፈለገች እየወረቀች ስለሆነ ጊዜ ስላገኘች ትምህርት እየተማረች ስለሆነ ስራዋን እየሰራች ስለሆነ በጣም ጊዜ አግኝታ እንደፈለጋት እየሆነች ስለሆነ አሁን ምን ማድረግ አለበት? ፍርድ ቤት መሄድ አለባቸው ማለት ነው። ፍርድ ቤት ሄደው ኃላፊነቱን እንዳለ ለእሷ መስጠት አለበት ማለት ነው። ያ ማለት እኔ በጣም የገረመኝ ሁለት ቤት ውስጥ እሷ ጋር ሌላ አመራር አለ ወይም ደግሞ ሌላ ህግ አለ፣ እኔ ጋር ሌላ ህግ አለ። እሷ ጋር እኔ ጋር እያልን እንደዛ ማድረግ አልፈልግም ልጆቼን። ይሄ እኮ በጣም አደጋ እኮ ነው በነገራችን ላይ። እንደዛ ካለ እኮ ልጆቹን አልፈልግም ኃላፊነቱን 100%ቱን እሷ ትውሰድ ነው ያ ማለት እና እንደዛ አልፈልግም ያለበለዚያ እሷ ትውሰድ ወይም ደግሞ እኔ ጋር ይሆናሉ 100% ጠቅልለው። ምን ማለት ነው? ምን ማለት ነው? እንደውም እኮ 100% ይኸውላችሁ 50-50 የምትካፍለ ለምን አሁን ሲያስበው እሷን የጎዳት ነው የመሰለው ማለት ነው። እሷን የጎዳት ነው የመሰለው። ለሱ 100% ከተሰጠው መንከባከብ አይችልም። 100% ማለት ነው መንከባከብ አይችልም። ግን እንደዚህ እንደፈለገ ለምን ከዛ በኋላ አሃ እኔ ጋር ነው አይደል 100% ያሉት፣ ስለዚህ እንደፈለኩኝ ማድረግ እችላለሁ። እነዚህ ልጆችን ከፈለኩ ሀገር ቤት መላክ እችላለሁ፣ ከፈለኩኝ በቃ እንደፈለገ እሷ መቆጣጠር አትችልም ማለት ነው። 100% ከሰጠችው እንካ ብላ 100% ከተፈራራው እንደፈለገ ማድረግ ይችላል። እሷም ደግሞ 100% ካስፈረመችው እንደዛ ማድረግ እሱ እንደሚፈልገው ወይም ደግሞ ልክ እሱ እንደሚፈልገው ማድረግ አይችልም። እሱ በመጀመሪያ ደረጃ ልክ እንዴት ነው እኔ እሱን አሁን እየኮነንኩት አይደለም፣ ግን ካየሁት ነገርና ግልጽ ነገር ካየሁትና ከተረዳሁት ነገር ነው ማለት ነው እየተናገርኩኝ ያለሁት ውዶች። የእውነት ነው የምላችሁ እኔ ዋው ነው ያልኩት። በቃ ገረመኝ፣ ደነቀኝ ሁሉ። ይሄ ካሪያ የአብዛኞቹ የሁሉም አይደለም የአብዛኞቹ ወንዶች ሜንታሊቲ ነው። የአብዛኞቹ አሁን እኔ ልጆቹን እያያዝኩላት ነበረ እየተማረች የነበረው እኔ እያያዝኩላት ስለነበረ ነው አሁን የ3 ዓመት ተማሪ የሆነችው። ያ ማለት ያንገበገበው ነው እሷ እየተማረች መሆኗ፣ እየሰራች መሆኗ፣ ህይወቷን እየመራች መሆኗ፣ ህይወቷን እያቀናች መሆኗ እያንገበገበው ነው ማለት ነው። የተረዳ ሰው ይረዳል ይሄን ነገር። ከዛ በኋላ ደግሞ እናትየዋ እንዳትጠጋ ልጆቼ ጋራ አልኩኝ። እናትየዋ ልጆቼ ጋራ እንዳትጠጋ ለምን ብትሉ ሳምሪ አሁን እየሰራች እየተማረች ስለሆነ እናትየዋ ደግሞ ካጠገቧ ከሆነች ምንም የሚከብዳት ነገር የለም። ልጆቹ እንደዛው ይቀጥላሉ፣ ህይወታቸውን ደስተኛ ህይወት ይኖራሉ። ሳምሪም ደግሞ ደስተኛ ህይወት ትኖራለች። የፈለገችውን ነገር ታደርጋለች፣ መስራት ትችላለች፣ መማር ትችላለች፣ እንደፈለገች በፈለገችው ሰዓት መውጣት መግባት ትችላለች ማለት ነው። እናትየዋ ካለች አጋዥ አላት ማለት ነው። ሶ ፍርድ ቤት ሄዶ እናትየዋ ልጆቼ ጋር እንዳትጠጋ፣ ሳምሪ ጥሩ እናት ነች፣ እናትየዋ ግን ጥሩ አይደለችም፣ ሰው ልጆቼ ጋር እንዳትገናኝ ከሱ በነገራችን ላይ ማለት ነው። ይሄንኛው ትንሽ የእውቀት ማነስም ሊሆን ይችላል እንጂ እሱና ማናት ጂጂኪያ መሀል ያለው ነገር ልጆቹን አያካትትም። ከልጆቹ ጋር የሚያገናኘው ነገር የለም። እንደዛ ማለትም አይችልም። እኔ እንዴት እንደዛ እንዳለ አላውቅም። እና ግን እንዴ ይሄ ራሱ እኮ ነጥብ መጣል ታውቃላችሁ። ይሄ ራሱ እናትየዋ ልጆቼ ጋር እንዳትጠጋ ብሎ ሲል እዚህን ጊዜ ነጥብ ጥሏል እሱ። እንዴ እንዴትም አድርጎ ልጆችንና አያትን ወይም ደግሞ ልጅንና እናትን ማለያየት አይችልም። ልጆቼ ጋር እንዳትደርስ ማለት አይችልም፣ በፍጹም አይችልም። ወንጀለኛ ከሆነች የምትማታ ከሆነ የምትደባደብ ከሆነ የሆነ ችግር ካለባት ነው እንጂ ዝም ብሎ ብቻ የልጆቼ አያት ልጆቼ ጋር እንዳትደርስ አይቻልም። እንደዛ ያለው ደግሞ ሳምሪ ሊበቀላት ነው። ሳምሪ አጋዥ እንድታጣና በቃ ህይወት እንዲጨልምባት ነው። መስራት እንዳትችል ነው። ትምህርቷን መማር እንዳትችል ነው። ጋይስ ጫና እያደረሰባት ነው። ይሄንን ነገር ግን እኔ ሰዎች እንዴት እንዳልተረዱ አላውቅም። የእውነት ነው የምላችሁ። ይሄ እኮ ፊት ለፊት ገጭ ያለ ክፋት ታውቃላችሁ። ፊት ለፊት ገጭ ያለ ክፋት ብሎ በአፋችሁ እጃችሁን በአፋችሁ ላይ አስጭኖ ዋው ብላችሁ እንደዚህ በቃ ፍዝዝ ብላችሁ የምትቀሩበት ነገር የእውነት ነው የምላችሁ። እኔ በጣም ነው የገረመኝ በነገራችን ላይ ፋኒ የእውነት ክፋት የትም አያደርስ። አስበው ሁሌ እያብሰለሰልከው ምን እንዳከልክ ከሳምሪ ጋር ከተለየ ወዲህ በጣም አለ አይደለ
ችግር አጋጥሞሃል። ጸጉርህ ሁሉ ሳስቷል። ጸጉርህ ሁሉ ወደ እንደዚህ እየገባ ነው። ከስተሃል፣ ገርጥተሃል፣ ብዙ ነገር ሆነሃል። አትንጨርጨር። ልጅቷ ህይወቷን ትኖር። አንድ ሰው አንድ ጊዜ ከተለያየ በነገራችን ላይ ማለት ነው እኔ ብዙ ወንዶች ምን ይሉኛል መሰላችሁ? ወንድ ልጅ ከሴት ጋራ ተለያይቶ ሴት ልጅ ህይወቷን ደስ ብሏት ስትኖር ወንድየው ይቃጠላል። እኛ ሴቶችስ ትዝ አይሉንም። ከፈለገ ገደል ይግባ፣ ከፈለገ በአየር ላይ ይንሳፈፍ፣ ከፈለገ ህይወቱ በርሻ ይበልለት፣ ቆንጆ ይሁንለት፣ እንደፈለገ ሆኖ ህይወትን ጢባ ጢቤ እየተጫወተ ቢኖርባት ምንም አይመስልም። ዞር ብለን አናይም። ትዝ አይሉን። ወንዶች ግን አይፋቷችሁም። በቃ የሆነ እናንተ ህይወታችሁን አስቀጥላችሁም ካዩ ይንገባገባሉ። ከራሳቸው ከወንዶች ነው የሰማሁት በነገራችን ላይ። በቃ በጣም ቅናት አለባቸው። ያቺ ሴት ህይወቷን ብሩህ አድርጋ ህይወቷን አቅንታ ደስ ብሏ ስትኖር ማየት ያንገበግባቸዋል። እንደዛውም ደግሞ ህይወቷን አስቀጥላ ሲያዩ ኧረ ነው የሚሉት አሉ። ይሄ በፋኒ ላይ ያየሁት የሚያስብል ነው ውዶች። የእውነት ይሄ በጣም ነውር ነው። ምንም ቢሆን የልጆችህ እናት ነች። ይሄን ያህል ክፋት ያን ያህል መንገድ አልፎ መሄድ ጥሩ ነው ብዬ አላስብም። እንደዛውም ደግሞ ይሆናል አይደለ? እኔ በጣም የገረመኝ የደነቀኝ ቦታ የእሱን ክፋት ያየሁበት ቦታ አያትየዋ ልጆቼ ጋር እንዳትደርስ አልኩ ሲል ያንን ደግሞ ዞር አድርጋችሁ ስታስቡት የሳምሪ ህይወት ላይ እንደዚህ ሊያደርጋት ነው። ታውቃላችሁ ለምን ብትሉ እኛ ብቻችንን ሆነን ልጆች የምናሳድግ ሰዎች፣ ስራ እየሰራን እየተማርን የምንኖር ሰዎች በፈለግነው ሰዓት አሁን እኔ ለምሳሌ የማታ መስራት እፈልጋለሁ። ኦኬ የማታ መስራት እፈልጋለሁ። የማታ መስራት አልችልም። ለምን ብትሉ የማታ ስትሰሩ ሳንቲሙም ይጨምራል። እንደዛውም ደግሞ ያ ብቻ አሪፍ ነው የማታ በፈረቃ ስትሰሩ። እኔ የቀን ብቻ ነው መስራት የምችለው። ትምህርቴን እየተማርኩ ነው አልሐምዱሊላህ። ምንም ነገር እያገደኝ ያለ ነገር የለም። ቅዳሜና እሑድ ብር ደብል ነው የሚጨመረው፣ ደብል ነው የምሰራው። እኔ እሱን እየሰራሁ አይደለም። ለምን ብትሉ ልጆች ሰላሉ ልጆቹን 100% እርግጠኛ ነኝ ማቆያ ቦታ ማቆየት እችላለሁ። ግን ያንን ደግሞ ለማድረግ ትንሽ ምንድነው ህሊናዬ አልፈቀደም እና ስለዚህ ቅዳሜና እሑድም ትምህርት ቤት እንዲሆኑ ሃይምሮ ያልፈቀደልኝም እንጂ ማድረግ እችላለሁ። እንደዛውም ደግሞ ለኔ አሁን አልሐምዱሊላህ ያቀለለልኝ ህይወት ምንድነው ካላችሁ ቅዳሜና እሑድም እቤቴ ቁጭ ብዬ እየሰራው ስለሆነ ነው። ኦኬ እቤቴ ቁጭ ብዬ ሃይምሮዬንም ስትረስ አላደርግ እየሰራው ስለሆነ ነው እንጂ እውነት አላህ ይሄን ነገር ባያቀልልኝ ኖሮ በፊት እንዳለው ቢሆን ኖሮ በጣም ይከብድ ነበር። ቅዳሜና እሑድ ካልሰራው ከዛ በኋላ ከሰዓት በኋላ ካልሰራው ቀን ብቻ ሰርቼ በጣም ይከብድ ነበር። ብቻችሁን ሆናችሁ የኢኮኖሚ ቀውስ ያጋጥማችኋል። ብቻ ነው አላህ በጎደለበት ሁሌ ይሞላልኛል ለኔ አልሐምዱሊላህ። እና ውዶቼ እንደዛ ነው የምላችሁ። ፋኒ ክፋት የትም አያደርስም። እንደውም አንተ ላይ ነው ነገር የሚያመጣብህ። አንተን ነው ያቆረቆዘህ የሚሄደው። አንተን ነው ጭራሽ ወደታች እያዘህ የሚሄደው። ይሄ ጥሩ አይደለም። ሳምሪ ጋር ደግሞ ልምጣ። ሳምሪ ሰላም እንዴ! ቆይ ግን ቦክስ ግጥሚያ ነበር እንዴ ሄድሽ? መከራከር አልቻለም ማለት ዝግት አደረገው ማለት ዝግት አደረገው። ከፈለገ እሷ ጋር ይሆኑ ከፈለጉ እኔ ጋር ነው መሆን ያለባቸው። እሷ እንደፈለገች ትሁን። ሊከራከር ነው ሄደው እንጂ ፍርድ ቤት ድረስ ታዲያ ምን አስሄደን ካልተከራከረ አለ። እንዲከራከር ነበር የፈለግሽው። እሱ የሚፈልገው ይሄንን ነው። በቃ አንቺን ህይወትሽን ማመሰቃቀል ነው። ሰው ምንድን ነው የሚከራከረው? ሊከራከርም አይገባም። እና አንድ ነገር ለማውራት 1 ሰዓት ከ11 ደቂቃ ሃይምሮአችንን አጆሽ ምንም የተጨባጭ ነገር ላንሰማ ማለት ነው እያልሽ ምን አለበት በስርዓቱ ቁጭ ብለሽ ይሄ አሁን ያወራሽው አንድ ላይ ጭምቅ አድርገሽ 20 ደቂቃ የሚሆን እኮ አይሆነው። እንደው በዛ ከተባለ 30 ደቂቃ 1 ሰዓት ከምናምን እንዲቁጭ ብለሽ እንደዚህ ሆኖ እንደዚህ ተፈጥሮ አንድ ነገር ብቻ እየደጋገምሽ እያወራሽ እኮ የጭንቅላታችንን አጀጅዘብሽው በሰላም እንዴ። እንደዛ ነው ቪዲዮ ባለፈው 4 ሰዓት የሚሆን ቪዲዮ በነማን ቻናል ላይ ነው ለቀቃቸው። ኦኬ 2 ናቸው አለ። እንደው 2 ሰዓት ተካፍለውት ነው። አሁን ጭራሽ 1 ሰዓት
11 ደቂቃ ምናምን። እኔ በነገራችን እየዘለልኩ ነው ያዳመጥኩት፣ እንዳለ ማዳመጥ አልቻልኩም። እንዴት ሆኜ ነው እኔ 1 ሰዓት ከምናምን ቁጭ ብዬ የማየው? ነውር እኮ ነው። ጨመቅ አድርገሽ ማውራት ያለብሽን ነገር አናታናቷን ብለሽ አትሄጂም እንዴ? ምንድነው ውስጥ ገብተሽ እንደዚህ ጎትተሽ እንዳለ ጎተታተሽ እንዴ? ሃይ ቲንክ ማሰብ አለብሽ። ነውር ነው የእውነት። ለሰዎች ነው እያወራሽ ያለሽ፣ ለድንጋይ አለ እንዴ? ድንጋይ መሰልሽ እንዴ? ቁጭ ብለን 1 ሰዓት ከ11 ደቂቃ ብለን የምናዳምጠው ያንቺን እንትን እንደዚህ ሆነ እንደዚህ አለ ከዛ እንደዚህ ተፈጠረ 1 ሰዓት ሙሉ ሰለችዋል። እንትኖቹ እነዚህ ምንድናቸው ዳኞቹ ሰለቹ። እኛም ሰለቸሽን ቁጭ ብለሽ ስታወሪ 1 ሰዓት ምናምን 1 ሰዓት ሙሉ አንድ አይነት ነገር ነው የሚለው። 1 ሰዓት ሙሉ አንድ አይነት ነገር ነው ያወራሽልን ለኛ እንዴ? ምን ተሻልሽ ታዲያ ከሱ? 1 ሰዓት ሙሉ አንድ አይነት ወሬ አይደብርም? ነውር ነው። እና የእውነት ያንኛው ነው የደበረኝ። እሱ ነው የደበረኝ ከሷ ላይ ማለት ነው። ከሱ ላይ ግን ኃይለኛ ክፋት አየሁ፣ ኃይለኛ ምቀኝነት፣ አይን ያወጣ ምቀኝነት። እናማ ውዶችዬ ሳምሪ ያናደደችኝ 1 ሰዓት ከ11 ደቂቃ ቁጭ ብላ ይጎትተኝ ስታወራ፣ ከዛ በኋላ ደግሞ ዳኞቹ ሰላቸው 1 ሰዓት ቁጭ ብሎ ሲያወራ በቃ እንዴ ያሉ ተሳሳቁ፣ ሁሉ እንደዚህ ሆኑ፣ ሁላ እንደዚህ። እኛም እንደዛ ነው ያለው። በቃ አንስቅ ነገር ያወራሽ ነው እንዴ? ምን ሆና ነው ወይስ የሱን አክሽን እያደረግሽልን ነው? እያሳየሽን ነው እንዴት ሲያወራ እንደነበረ እንዴ? 1 ሰዓት ሙሉ አንድ ነገር ነው ስታወሪ የነበረው። 1 ሰዓት ከ11 ደቂቃ ምናምን ነገር ሃይ። እና ለማንኛውም ሰላያችሁ ስለተመለከታችሁ በጣም አመሰግናለሁ። የእውነት ነው የምላችሁ፣ ጨጓራዬ ነው ያጨሰችው እሷ ቁጭ ብላ ደግ ወሬ ስታወራ 1 ሰዓት ከ11 ደቂቃ ብሎ ከዛ አትቁነጥነጭብን። ቁጭ ብለሽ አውሪ ደግሞ እንደዛ በዚህ ቁጭ ብለሽ አውሪ፣ በቂጥሽ ቁጭ ብለሽ አናቷን ብቻ ማውራት ያለብሽን ነገር ብቻ። እሱ 1 ሰዓት የቆየውን አንቺ 1 ሰዓት ከ11 ደቂቃ ይብላ እኔን እንዳለዘዘኝ ወይም ደግሞ እኔን በቃ የዛለታ እንደ ብዬ በቃ ዳኞቹን ሁሉ እንዳስደምመው እኔም ተመልካቾቼን ላስደምም ብለሽ ነው 1 ሰዓት ከምናምን ቁጭ ብለሽ ያወራሽ። እንዲህ ነበር ማለት እንዴት እንዳናድርሽ እንድታይ። የእውነት ግን አንበሳ ሴት ነሽ፣ ጎበዝ አንበሳ ጀግና። ሁላችሁም እጅ አትስጡ፣ ኦኬ? እጅ አትስጡ። ታሸንፋላችሁ። ሁላችሁም ያሰባችሁት ቦታ ትደርሳላችሁ ከተራገጣችሁ ማለት ነው። የሆነ ሰው ሊረግጣችሁ ሲል መልሳችሁ እርግጥ እና ሰላያችሁ ስለተመለከታችሁ በጣም አመሰግናለሁ። ማሰናም ቻው፣ ደህና ሁኑ።